እነዚህ ሁሉ የተፈጩ ስጋዎች ናቸው። እንደተነገረን እንግዲህ ራሷም ትመገባለች እነዚህ ነገሮች እያየ ነው። የተፈጩ ስጋዎች ናቸው። የሆነ ሰዓት ላይ ያው ስጋ ማምጣት አላሪ በጣም እየቆየ ነው የሚመጣውና ከስተመር ደግሞ ብዙ ጊዜ ይመጣል። አሪፍ ነው። በስትክክል ሰዎችን እየወሰድክ ነው እኮ ያን በጣም ቆንጆ እየሄደ ነው። ጥሩ እንቅስቃሴ አለ። ስንት ሰዎች ቢያንስ ስንት ሰዎች ይወስዳል? ቢያንስ በቀን እስከ 25 26 25 ድረስ። እሺ ዛሬ እፈልግሻለሁ። ዛሬ ነው። አዎ የምናወራቸው ነገሮች አሉ። ሲጀምር ደግሞ ዝም ብሎ ለቀቁ የሚባል ነገር የለም። አዎ እሺ እንድትመጪ ቤቴን ታውቂዋለሽ አይደለ? ሰላም ውድ ቤተሰቦቻችን እንዴት አላችሁ? እኛ ከፈጣሪ ጋር አለን። ዛሬ ደግሞ በአዲስ ታሪክና በአዲስ ቪዲዮ ተገናኝተናል። ውድ ቤተሰቦቼ እንግዲህ ከጎኔ የምታዩት እህታችን አንድ የተቸገርኩበትና ያስቸገረኝ ነገር አለ፣ ባካችሁን መፍትሄ እናንተ ጋር ካለ ብላን እንግዲህ እንደተለመደው መፍትሄ ለሷ ለመስጠት ገስግሰን ያለችበት ተገኝተናል። ውድ ቤተሰቦቻችን ያው እህታችን ታሪኩን ትነግረናለች። ምን አስጨነቃት፣ ምን አሳሰባት የሚለውን ከሷ አንደበት እንሰማለን። እናንተ ግን ቪዲዮውን እስከዛው ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩን። እንግዲህ ባላችሁን መሰረት ቪዲዮውን ሰዓቱን ቀደም አድርገን ትላንትና ተጀምሯል እንግዲህ መልቀቅ። ደስተኛ ሆናችሁም ሀሳብ አስተያየት ስትሰጡኝ የነበራችሁ ውድ ቤተሰቦቼ የኔ ብርታት የኔ መጠንከር የእናንተ ሀሳብ አስተያየት ነውና አሁንም ሀሳብ አስተያየታችሁ አይለያን። እስቲ ወደ እህታችን እንመለስ። እህታችን ምን ትለናለች፣ ምንድነው የተፈጠረው የሚለውን ከሷ አንደበት እንስማ። በመጀመሪያ ፈቅደሽና አምነሽብን የጉዳይሽ ተጋሪ ስላደረግሽን ሳናመሰግንሽ መጀመሪያ አንፈልግም። ከኔ ጋር የተወሰኑ ነገሮችን ካሜራም ከመብራቱ በፊት አውርተናል። እስቲ ከስምሽን ጀምርና ስለ ጉዳዩ ለቤተሰቦቻችን አብራሪላችሁ። ስሜ መቅዲ ይባላል። ካየሁት አንፃር ነው ለነገር የፈለኩት። እናንተን ደግሞ ብዙ ጊዜ ሚዲያ ላይ እከታተላችኋለሁ። ያው የምትሰሩት ስራ በጣም ደስ ይለኝ ነበረ። ያው ብዙ ሰዓት ስለነበረኝ ሱፐርማርኬት ውስጥ እናንተን ቁጭ ብያችሁ ነበረ እና ያው በውስጥ መስመርም ሳወራችሁ ስለመለሳችሁልኝ በጣም አመሰግናለሁ። ቀጥሉበት ለማለትም እወዳለሁ ስለ ስራው። እኔ ሱፐርማርኬት ውስጥ ነው እንዳልኩት የምሰራው። ሱፐርማርኬት ውስጥ በምሰራ ሰዓት ያው እኛ ሱፐርማርኬት ውስጥ ልክ አሉ አይደለ የዶሮ ስጋ ምናምን ተብሎ እንደሚሸጡት እንደዛ አይነት ነገሮችን እንሰራ ነበር ሱፐርማርኬት። እና በጣም ተወዳጅ ናቸው ስጋዎቹ። በጣም ብዙ ሰው መጥቶ ስጋ ምናምን ነው የሚለው። ብዙ ጊዜ የሚሸጡትም ከሌሎች ዋጋዎች የኛ በጣም ውድ ነው ማለት። እኔ ብዙ ጊዜ ግራ ያጋባኛል። ይሄን ያህል ውድ ሆኖ በሞላ ሱፐርማርኬት ለምንድነው ሁሉ ሰው እየመጣ ስጋ የሚለኝ ብዬ አስብ ነበረ። ብዙ ጊዜ ግራ የሚገባኝ ነበረ። እና የሆነ ሰዓት ላይ ያው ስጋ ማምጣት አላሪ በጣም እየቆየ ነው የሚመጣውና ከስተመር ደግሞ ብዙ ጊዜ ይመጣል እና ስጋውን ማጣት ጀመረ። በዛ መሀል እኔም እንግዲህ ግዴታ ስለሆነ ስራዬም ስለሆነ ለምንድነው ስጋው የማይመጣ ምናምን ነገር ብዬ መጠየቅ ጀመርኩኝ። ስጠይቃቸውም ያው ልጁ የሚያመጣው ልጅ ቢዚ ነው፣ ሌላ ስራ ስላለው ነው ለማምጣት ያልተመቸው አይነት መልስ ነበር የሚሰጠኝ። አንድ ሁለት ወር ያልታገስኩ ያው ሁሉም ከስተመር እየመጣ ስጋ እያለ በጣም በሚያሳለችኝ ሰዓት ላይ ለአለቃ ደወልኩና ለምን ያላመጣው ስጋውን ለምን ያላመጣው ከስተመር እያስቸገረ ነው፣ እኛን ትቶም ሌላ ቦታ የመሄድ አድቫንቴጅ አለው። ለምንድነው ገበያሽም እኮ እየሞተ ነው፣ ወይ ደግሞ ቦታውን ንገሪኝና እኔ አምጥቼ ሱቁን በሰዓት ዘግቼ በሰዓት ማታ ሄጄ አምጥቼም ያው አይበላሽም ታውቃለህ እና ማስቀመጥ እችላለሁ። ማታ ልክ ቀደም ብዬ ዘግቼ ሄጄ ማምጣት እችላለሁ። ይሄን ያህል ያው እኔ መኪናም መንዳት ስለምችል መኪናም ስላለኝ እኔ ማምጣት እችላለሁ። ያን ያህል የሚያስቸግር ነገር የለም። እኔ ደሞዝ ጨምሬልኝም አልሽም ችግር የለውም ምናምን ነገር አልኳት። ከዛ አይ አስፈላጊ አይደለም እሱ ነው የሚያመጣው አለችኝ። ማለት በጣም መጠርጠር ጀመርኩኝ።
እንዴት ስጋ ከሆነ እንዴት ቢያንስ እኔ ባመጣው ምን ችግር አለበት? ግዴታ ልጁ ያን ያላስፈላጊ አይደለም ሌላ ሰው መቅጣት ትችላለች። ይሄ ነገር ተደጋገመብኝና በጣም ይሄ መለመን በሚመስል ሁኔታ ከአንዴም ብዙ ቀን በተደጋጋሚ ጠየኳት። እንትን ልትለው አልቻለችም፣ ልታስተካክል አልቻለችም። የሆነ ሰዓት ላይ የአለቃ ነው ያልኩ እንዳጋጣሚ የሆነ እንትን ነበረ ልክ መጣ ምናምን ነገር የሆነ ስልክ ተደውሎላት ምናምን አገኛችሁት በቃ አሪፍ በቃ አሁን ጥሩ ነው ምናምን ሌሎችንም ፈልጉ ምናምን ነገር ብላ ስትሄድ ይሄ አፋጣኝ በሚመስል ሁኔታ ማለት ግራ ገብቶ ያውቃል አይደል? የሆነ ደግሞ የምታወራው ነገር ያን ያህል ትራል በጣም ደስተኛ ናት። አገኛችሁት በቃ ምናምን አዘጋጇቸው እንትኖቹን ሰዎችን በቃ አሁን እናስገባለን አይነት ነገር ነበረ። ደግሞ ሌላ ሱቅ የላትም ወይም ሌላ ሱፐር ማርኬት የላትም። ሌላ ስራም እንደማትሰራ አውቃለሁ። ይሄ ነገር ግራ ሲያጋባኝ ኦኬ እንደሱ ለምን አልከተላትም? የሆነ ነገር ሲሆን ውስጥ ይነግራል። በነገር ውስጥ የነገረ ነገር ደግሞ መጀመሪያ ማስጨንቆሽ ስለነበረ ውስጥ የነገረ ነገር ደግሞ ብሷት ውሸት አይሆንም። ልክ ነው የሚሆኑት ብዙ ነገሮች። ውስጤ በቃ አላስቀም ሲለኝ እንዴት እንደሆነ አላውቅም። ታውቃለህ ሰው ቤት እየሰራ ካለ አለቃ ፍቃድ መዝጋት አይቻልም። ዝግት ነው ያደረኩት። ልክ እሷ እንደወጣች ዘጋው። እዛው ጋር የፈጠነ ራይድ ጠራ። እከፍልሃለሁ የፈለከውን እኔ የምልህ ቦታ አድርሰኝ አልኩት። ተከተለልኝ እሷ እና ልክ የሆነ ቦታ ቆመ መኪና እና ልክ ወርዳ ማለት ልክ እንደ በፊቱ አይነት አለባበስ አይደለም። እኔ መኪና ውስጥ እያስቀመጠችው ይሁን ይሄ የዝናብ የሚመስል እንትን አለ ላስቲኩ ጥቁሩ እሱን ነገር ለብሳ ነው የወረደችው። እና ሞር ደግሞ ማለት ለምን ተከተልኳት የሆነ ነገር እያልኩ ነበር ታክሲ ውስጥ ሱፐር ማርኬት ዘግቼ በዛ ላይ የትኛው ሰራተኛ ነው አለቃውን የሚከተለው? አንድ ፖሊስ አይደለች ነው ነገር ተወኝ ሰራኔ ምን አገባኝ አይነት ደግሞ ምን ታደርጋለች ብዬ ስሜት የተሰማኝ ነበረ። ልክ እንደዛ ለብሳ ስትወጣ ደግሞ ግራ ገብቶ ያውቃል። ዝናብ አይደለም ፀሐይ ነው ሙቀት ነው። ይሄ ነገር ግራ ሲያጋባኝ ኦኬ አሁንማ ጭራሽ ጉጉቴን ጨመርሽው አይነት ነገር ከፈልኩት ወረድኩ ሄድኩ። አሁንም መከተል ጀመርኩ። የሆነ እንትን ነገር ነበር ኮንቴነር ነገር ገባች። ግብብ አድርጋው ነው የገባችው። ብቻ ምን ልበል ልክ ሄጄ ምናምን ቀስ ብዬ ስቅ ብዬ ሳየው የተፈጠረው ነገር የሚታመን አይደለም። ማለት በተለይ ደግሞ እኛ ሀገር ላይ ይሆናል ብለን የምታስበው ነገርም አይደለም። በጣም ነበር የሚያስጨንቀው። አስብ የሰው ልጅ እጅና እግሩ ልክ እንደ ከብት ተንጠልጥሎ ማየት በጣም ያማል። ልክ እዛው ጋር ጭራሽ እየቆራረጡት ነው ያየሁት። ሰው ነው እያልሽ ማለት በጣም ፈራው፣ ተንቀጠቀጥኩ። የሆነ በጣም የሆነ መጮህ ፈልገህ ፈርተህ ደግሞ የችግር ጊዜ ሲሆን ትንፋሽ ራሱ ይከዳሃል። የሆነ ይሰማል፣ አቅምም ያንሳል። ትንፋሽ ራሱ የሆነ በቃ ይሄ የመሰማት አይነት ነገር በቃ ምንም አላልኩም። እየሮጥኩ ቀጥታ ወጣሁ። ልክ የሆነ መኪና አገኘሁ ውሰደኝ አልኩት። ይሄ ታክሲ ነገር ማለት ነው። ተመልሼ ወደ ሱቁ ማለት እኮ ቁልፉን ያዝኩኝ ቀረ እስካሁን ባለ ማለት የሰው ልጅ በቃ አላቅም። ቤት ሄጄ ሁሉ ዘገነነኝ። እስከዛሬ ሰው እንዲበላ ስሰጥ የነበረው የሰው ስጋ ነው። የሰው ልጅ ነው አንስቼ በኪሎ መዝኜ ሲሸጥ የነበረው። ያ ነገር በጣም ያም ነበረ ከምታስበው በላይ። አሁን ያው አንቺ አዲስ ሆነብሽ እንጂ ይሄ ነገር እኔ ረጅም ጊዜ በስራዬ አጋጥሞኝ በጣም ከብዙ ፈተናና ስቃይ በኋላ ነው ይሄን ጉዳይ ጨርሰናል ብለን እንግዲህ ረጅም ጊዜ ካለፈው በኋላ ነው አንቺ ደግሞ አሁን እንደ አዲስ ይሄን ነገር እየነገርሽን ያለሽው። እቺ የሱፐር ማርኬት ባለቤት ያልሻት ሴት አንድ ሱፐር ማርኬት ነው ያላት አሏት ሌሎች? እኔ እስከማውቀው ይሄኛው በጣም ትልቅ የሚባል ሱፐር ማርኬት እስኪ አሳያለሁ ከሩቅም ቢሆን። አይ ግዴታ መታሸግም ስላለበት ንግድ ፍቃዷንም ተነጥቃች ልጅ የሆነ ቅጣት መሰጠት ስላለበት ግዴታ ነው እሱን ማወቅ ይኖርብናል። እስካሁን ባለው የኛ ብቻ ነው ይሄኛው እኔ የምሰራበት ማለት ነው።
እሱ ነው ያለው። ነገር ግን አሁን ላይ ያን ያህል አሁን ከምሰጥህ እኔ መረጃ በቀር ማግኘት ይኖርብሃል ብዬ አስባለሁ። ሴትዮዋ በጣም እጇ ረዥም ነው። እኔም ቢሆን ከዛ በኋላ እኮ ደወለችልኝ በተደጋጋሚ የሆነ ሰዓት ላይ ሱቁን ዘግተሽ የት ነው የሄድሽው ምናምን አይነት ጥያቄ ስትለኝ ማለት ማንሳት አይቀርም እኔ መሞት ስለማልፈልግ የት ነው የሄድሽው ምናምን ስትለኝ የሆነ ከቤተሰብ አካል አንዱ የባሌ ቤተሰቦች ሞተው እዛ ሄጄ ነበረ። በቃ ይሄ ውሸት ሲሆን ደግሞ ያጥራል መንተባተብም አለ። ሞከርኩ ከዛ አትገቢም ወይ አይነት ነገር ኮስታር ብላ አትገቢም ወይ ምናምን ስትለኝ አይኔ አልገባም አሁን ሀዘን ላይ ነን እንዴና ሀዘንና ስራ ማገናኘው እዛ ላይ አንቺ አይደሉም አይደል ምናምን አለች። ነው በርግጥ ልክ ነው ግን ባለቤቴ ከእንግዲህ አትሰሪም እኔ የምሰራው ለእኔና ለአንቺ በቃል ብሎኛል አይነት ነገር አልኳት። እሺ በቃ መቅረት ትችያለሽ አለችኝ። ቁልፉን አቀብኝ አለችኝ። ቁልፉን ማቀበል እንኳን ፈርቼ ብታምነኝም ባታምነኝም ለላከኝ ደላላ ነው ሂጅ ያስቀመጥኩላት። እንዴት እንደዚህ ያደረግሽ ምናምን ስትለኝ እሱንም ጠርቼ ነው እንጂ እውነትን እንትን ብዬ አይደለም። ሂጅ አግኝቼው ነው ብዙ አመት ሰርቻለሁ በነገራችን ላይ እሷ ጋር ቢያንስ 5 አመት 6 አመት አካባቢ ሰርቻለሁ እዛ ላይ። እስኪ እንዴት ነው ህይወቷ ከማን ጋር ነው የምትኖረው? ይሁን ያው ግዴታ አሁን እሷ ጋር መሄዳችን ስለማይቀር ስለሷ የተወሰኑ ነገሮች አውቀን መሄድ አለብንና ከማን ጋር ነው የምትኖረው እቺ ሴት? ያው ሲመስለኝ ፍቅረኛ ይሁን ምንዋ አላውቅም። ያው ፕራይቬት ያን ያህል የምንግባባ ሰዎች ማለት ነው እንዳለቃና እንደሰራተኛ ነው ግንኙነታችን። ግን ሁልጊዜ ቤት በምትመጣ ማለት ስራ ቦታ በምትመጣ ታይሚንግ ላይ አብሯት የሚመጣ የሆነ ሰዓት ላይ ብር ተቀብሏት የሚሄድ ምናምን ልታስረክበኝ ስትመጣ አብሯት የሚመጣ ልጅ አለ። አብረው ይኑሩ አይኑሩ ምኗ ነው እንዴት ነው የሚለው ነገር ያው እኔ የሆነ ሪሌሽን ያላቸው ይመስለኛል እርግጠኛ ግን አይደለም። ምናልባት የስራ አጋሯም ይሆናል እንጂ ያው ብዙ በውል የሚታወቅ አብሯት ይኖራል የሚባል ሰው የለም ነው በአጠቃላይ። ፕራይቬቷ ነው በጣም ክሎዝ ናት። ያን ያህል ለሰዎች የምትናገር ሰው ስታያት በቃ ይሄ ለስላሳ ምስኪን ነው የምትመስለው። ታሪኳን ግን ለሰው የምትናገር ሰው አይደለም። ታሪኳን በስነ ስርዓት እንኳን ቁጭ ብላ የምታወራ ሰው አይደለችም። ይሄ አለ አይደለ ራስን አስጠብቀ መኖር በሚለው አይነት ነገር እንደዛ አይነት ሰው ናት። ምንም ነገር እኔ አሁን 5 አመት 6 አመት ቀላል አይደለም እኮ አይደል አንድ ልጅ ተወልዶ የሚያድግበት ሰዓት ነው። ግን ደግሞ እሷ ፕራይቬሲ ነው ለሷና በምንም አይነት መንገድ ራሷ ነው ልጅ ይኑራት አስባ 5 አመት 6 አመት ኖሬ ምን ይኖራት የማውቀው ታሪክ የለም። ግን ቤቷን እንዳጋጣሚ የሆነ ሰዓት የሆነ ፕሮግራም አለ ብላ ይዛኝ ሄዳ ነበረ ነው የማውቀው እንጂ ከዛ ውጭ የማውቀው ነገር የለም። በምን ያህል ጊዜ ሱቅ ትመጣ ነበር ማለት ሱፐር ማርኬት አንቺ እሷ ነው የምትረከበኝ? ሂሳብ የምትሰራው ማታ ትመጣለች። እሺ እንግዲህ ውድ ቤተሰቦቻችን ከዚህ በፊት ፍተሻ ሚዲያ ላይ በእኔ በኩል የምታውቋቸው ብዙ ነገሮች ነበሩ። በዚህ በሰው ስጋ የተነሳ የተፈጠሩ የነበሩ ህዝብ ያለቀበት የጎዳና ተዳዳሪዎች ያለቁበት ህፃናት ትልቅ ሰው ብቻ አብዛኛው ሰው ያለቀበት ጉዳይ እንደነበር አይታችሁታል። በጣም ለረጅም ጊዜ ስንከታተለው እና እኛንም ለማጥቃት ሙከራዎች እየተደረጉበት የነበረ ነገር ነበረ። ውድ ቤተሰቦቻችን ያው እህታችንም ያው ይህን ሁሉ ጊዜ ስሰራ ግን ምን እንዳለ ምን እንደተፈጠረ አላውቅም ነበረ። አሁን ይሄ ሆኗል እና እባካችሁን ድረሱልኝ ባለችን መሰረት ነው እንግዲህ የመጣ ነው። ውድ ቤተሰቦቼ እህታችን እንኳን ራሷ ደፍራ ቦታውን ለማየት ትችላለች። እኛም እንግዲህ ቦታውን ጥቆማ የምታደርግልን ይሆናል። በሁለተኛ ደረጃ ደግሞ እቺ ሴትም ምን እየሰራች እንደሆነ ደግሞ እንደተለመደው ራሳችንን አለሳልሰን መኖሪያ ቤቷ በመግባት ያለውን ነገር ለማየትና ለእናንተም ለማሳወቅ እንሞክራለን። ውድ ቤተሰቦች ያልቃል ያልነው እንግዲህ ዛሬ እንደ አዲስ ርዕስ ኖሮት መጥቷል ማለት ነው። እስኪ እቺ ሴትስ በምን አይነት ምክንያት ወዴትስ ከማን ጋር ሆና ነው የምትሰራው የሚለውን አብረን እናያለን። አሁንም አብሮነታቸው አይለየን። የሰዓት ማስተካከያው በጠየቃችሁት መሰረት ሰዓቱ ተስተካክሏል። ገባ እያላችሁ እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረግ ሀሳብ አስተያየት መስጠት ነው። ቤቱን ሞቅ አድርጉት። ነገ ሞራል ሆነን የምንወጣው በእናንተ ብርታት ነውና ውድ ቤተሰቦቼ ልክ እንደሁል ጊዜው አብሮነታችሁን እናሳዩን። ሼር አድርጉት ለወዳጅ ለዘመድ ለጓደኛ
እንዲሁም ለቤተሰብ በአጠቃላይ ለኔ ለምትሉ ሰው ቪዲዮን ሼር አድርጉት። እስቲ እዛ ቤት እንሂድ፣ ምን ይፈጠራል፣ ምን እናገኛለን የሚለውን አብረን እንሂድ። እስከዛው ቸር ቆዩ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ሰዎቻችን የተባልንበት ሴት ቤት ደርሰናል። እስቲ ምን እያደረገች እንደነበረ ወይም ደግሞ እንደተለመደው ስለ ስራዋ ምናምን ጠይቃታለን። ከዛ በኋላ ምንም የምናገኘው ማስረጃ ከሌለ ድብቅ ካሜራ አስቀምጠን የምንወጣ ነው የሚሆነው። እናንተ ግን አብሮነታችሁ አይለይም። ላይክ፣ ሼር፣ ሰብስክራይብ፣ ሀሳብ አስተያየት ኮሜንት ሴክሽን ላይ ይቀመጣል። እኛ ነን። ሰላም ናት። እንዴት ነሽ? ሁሉ ሰላም? ምን ነበር? ምንድነው? ካሜራው ያው አስፈላጊ ስለሆነ ነው ይዘን የመጣ ነው። ጠንካራ ወጣቶችን እየተዘዋወርን በየቦታው ሽልማትና ስጦታዎች እናደርጋለን። እዚህም አካባቢ ዞር ዞር ብለን ሰዎችን ስጠይቅ ስለ አንቺ የተወሰነ ነገር ነግረውን ነበር። እሺ፣ ግን ከዛ በፊት ከማብራታችሁ በፊት መጀመሪያ ምን ነገር አይቀርም? አዎ፣ ግን ያው እንደ ሰርፕራይዝ ነው። ያው እንደ ሰርፕራይዝ ስልሽ ስጦታዎችም አሉ እንዳልንሽ፣ ደግሞ ከአንቺ የሚወጥ ሌሎች ሰዎች ይማሩበታል እንጂ ሌላ ምንም የሚያመጣው ሳይድ ኢፌክት የለውም። ለዛ ነው ፈቃደኛ ካልሆንሽ ያው ካሜራ መጥፋት ይችላል። ግን እንዳንቺ ጠንካራ እንዲሆኑ ሴቶችንም ወንዶችንም እንድንመክርበት የተዘጋጀ ፕሮግራም ነውና ተባበሪን ብዬ ነበር። አይ እሺ፣ ግን ያው ገና በር እንደከፈትኩኝ ካሜራ ተደቅኖ ሳይት ጊዜ ይቀርባል። እሺ፣ ስለዚህ እንግባ። እሺ፣ ይቅርታ ያው ለካሜራ። እሺ፣ እንግዲህ እህታችን ፈቃደኛ ሆነሽ በርሽን ከፍተሽ ለሰው ህይወቴ የኔ ታሪክ ካስተማረ መንገዱ ብለሽ ስላስገባሽን ሳናመሰግን መጀመር አንፈልግም። እንዳልኩሽ ሁልጊዜም ነው አይደለም እንደዚህ ወጣት ብቻ ሳይሆን ጥንድም ሆነው መልካም የሆነ ትዳር ግንኙነት ያላቸው ባልና ሚስቶችንም እንደዚህ ዞር ዞር እያለን በየቦታው ለሰዎች ትምህርት የሚሆኑ ቪዲዮዎች እንሰራለን። ውድ ቤተሰቦቻችን እንግዲህ እህታችን ውጭም ከመግባታችን በፊት አንዳንድ ነገሮችን ብያችኋለሁ። ጠንካራና ጎበዝ ሴት እንደሆነች በዚህ ሰዓት ደግሞ የሱፐር ማርኬትን ባለቤት እንደሆነች ነው መረጃዎች የደረሱን። በዚህ እድሜ ምን ቢሰራ እንዴት ቢለፋ ንብረት መያዝ እንደተቻለ ወይ ደግሞ ያንቺ ህይወት እንዴት ነው እዚህ የደረሰበት ምክንያት እንዳልኩሽ እነዚህን ቤተሰቦችን ያስተምራልና እስቲ ከስምሽን ጀምርና ስላንቺ አንዳንድ ነገሮችን አጫውች። ስሜ ማህደር ይባላል። አላቅም እናንተ ጋር ያን ያህል የገነነ ነገር ምን ሰራች እናንተ ጋር መተው እንደነገሯችሁ አላቅም ነው መተን ሳይሆን እኛ ጠይቀን ሰዎችን እንዳልኩሽ ያው በየሰፈሩ እየዞርን እስቲ አርአያ የሚሆን ለሰው የሚያስተምሩ ሰዎች ብለን ስጠይቅ 2-3 ሰው ወደ አንድ ቤት ከመራን ወደዛ ቤት እንመጣለን። አንድ ሰው ብቻ ከሆነ ግን ያው እንዳልኩሽ 1-2 ሰዎች ሲጨመሩ ነው መተን የምንጠይቀው። ድንገት የሚሆነብን ምክንያት ያ ነው። አስበን አይደለም የምንመጣው፣ ድንገት ወተን ነውና እስቲ ያው መልካም ባትሆኚ ይሄ ጥቆማ ይደርሳል። ያው ሰሯቸው ምላችሁ ተለቅ ያሉ ነገሮች የሉም ብዬ ነው እንጂ
እንዳልከው ሱፐር ማርኬት አለኝ፣ ግን ይሄ ቀርቦ ለሰው አላያ ድረስ ይደርሳል ብዬ አላሰብኩም ነበር። እኔ ለዛ ነበር። እሺ ማህደር ነው ያልሽኝ? እሺ ማህደር እንግዲህ ያው አለምንም ቻሌንጅ አለምንም ውጣ ውረድ እዚህ ጋር አልደረሰችም። እንደምናየው ቤቷም ቆንጆ የሚባል ቤት ነው። ለራሷ ጥሩ ህይወት እየኖረች ነው። አንዳንድ እህት ወንድሞች ደግሞ ይህንን ሚዲያ የሚከታተሉ ብዙ ነገር ማድረግ እየፈለጉ እንዴት ማድረግ እንዳለባቸው ሳያውቁ ቀርተው እድሜም እንደቀልድ እየሄደ የማይሆን ነገር ውስጥ እየተገኘ ነው። ብዙ ጊዜ የምታየው ነው። ሶሻል ሚዲያም ትጠቀሚያለሽ ብዬ አስባለሁ። አብዛኞቻችን ስክሪን ላይ ነን፣ ስልክ ላይ ነን። ምንም ከዛ ውጪ የወጣ የዘለለ ነገር የለንም። ወይ ደግሞ የሆነ የቤተሰብ ነገር ተማምነን ሊሆን ይችላል ምናምን። ግን ማህደር እዚህ ጋር ቤተሰቧን ሳትተማመን ራሷን ያወጣች ወጣት ናት። ያ ነገር እንዴት መጣ? ማን አመጣው? ይሄንን ጥንካሬሽን ከየት አገኘሽው የሚለው ነው ለእነዚህ ሰዎች የሚጠቅማቸው። ያው እኔ ከቤተሰቦቼ ጋር በማድግበት ጊዜ ያ የተደለደለ ኑሮ የለንም ነበረ። ግን ደግሞ ራሴን ሳየው በቃ መለወጥ አለብኝ፣ የሆነ ነገር ማድረግ አለብኝ ብዬ አሰብኩኝ። ወደዚህ ታሪክ ወይም ወደዚህ ወደ መክፈት የመጣሁበት ምክንያት በዋነኝነት 12ኛ ክፍል ላይ ውጤት አልመጣልኝም። ከዚያ ያንን ውጤት ማድረግ የነበረብኝ ቤተሰቦቼ እንድቀጥልበት ወይም ዲፕሎማ እንዲይዝ ነበር ሲፈልጉ የነበረው። እኔ ደግሞ ውጤት ይመጣልኝ ለዲግሪ ካልሆነ ግን አቆመዋለሁ ብዬ ነበር ለራሴ ወሰንኩት በዛ ሰዓት በአጋጣሚና ታውኩት። ዲፕሎማም አልማርም ዲግሪም አልማርም፣ ያለበለዚያ ማስብበት ጎል ያልደርስም ብዬ ለቤተሰቦቼ መጥቻ አማከርኳቸው። እነሱም ደስተኛ አልነበሩ። የትኛውን ቤተሰብ ልጁ ተመርቆለት ነው ማየት የሚፈልገው፣ ዲግሪ የሚሆን ዲፕሎማ የሚፈልገው ቢሆን ልጅ ተምራለች የሚለውን ነገር ነበርና የሚፈልገው በዛ ሰዓት ላይ ፍቃደኛ አልነበሩም። እኔ ግን አይሆንም በቃ ብዬ አስረግጬ ነገርኳቸው። እንዳጋጣሚ ሆነ አባቴ አልደገፈኝም ነበር። አለመማርሽ አቋርጬ የራሴ የሆነ ስራ ጀምራለሁ ስል ስቆብኝ ነበር ማለት ይቻላል። ማለት ከ12ኛ ክፍል ምን ስራ ነው ልትይዥ የምትችይው? ምንም አይነት ስራ የለም አይደለም። ከ12ኛ ክፍል ተመርቀው ራሱ ሊያጡ ይችላሉ ራሱ እያለኝ ነበር እኮ። ማጣ ከሆነ ለምን እማራለሁ በማለት ነበር ስንጨቃጨቅ የነበረውና በአጋጣሚ ሆነ እናቴ በመሀል ገብታ በቃ ትሞክረውና ከተሳካላት ትቀጥላለች፣ ካልተሳካላት ከአዲስ አበባ ዲፕሎማን ትይዛለች አለን። ተባባልን። በሱ ሁለታችንም ተስማምተን ጀመርኩኝ ማለት ነው። ስራ የጀመርኩበት ምክንያት ብር ሰጥቶኝ አይደለም። እንዳጋጣሚ ሆነ የሆነ ቦርሳ አክስቴ ገዝታ ትመጣ ነበር ወደኛ ቤት እና አየሁት። ያምራል ስንት ነው የገዛሽው ስላት እንደዚህ ያህል ብር አለችኝ። ከዛ እንደውም ተከራከሪ አስቀንሻለሁ ሁላ እስከማለት ደረሰችና ሳየው ቦርሳውን እንደዛ ብር ይሆናል ብዬ አልጠበቅኩም ነበርና ይሄን ነገር እኮ ብዬ የሆነ ወደ ቢዝነስ አይዲያ ከድሮም ጀምሮ ሞክር ነበርና ቤት ውስጥ የሆነ ነገር ሲሉ ጨምሬው ላሸጥላቸዋለሁ ለቤተሰቦቼ። የሆነ ነገር ግዢ ብለውኝ ሲወጡ የሆነ ገንዘብ ጨምሬ ምናምን እነግራቸዋለሁና ያክስቴን በዛ ሰዓት ባየሁኝ ጊዜ ኦኬ እሺ ብዬ ፎቶ አነሳሁት ወዲያው እና የት ይገኛል እንዴት ነው ነገሩ? ከዛም በኋላ ነገስ ብፈልግ ከነገ ወዲያስ ብፈልግ አሉ ወይ ያኛው በቃ ብዬ በምጠይቀባት ሰዓት ላይ ያው አለ፣ በፈለግሽው ሰዓት ላይ አለ፣ ደግሞ ፎቶውን አቅጣጫውን አሳይሻለሁ አለችኝ። እኔም ኦኬ አልኩኝና ፎቶ አንስቼው እንትን ላይ ነበር። እንዳጋጣሚ ሆነ ጓደኛዬ ማርኬት ፕሌስ ትጠቀማለች ፌስቡክ ላይ እና እዛ ላይ ነው ፖስት የምታደርገው እና እሱን ሰማ ነበረ፣ ግን ተጠቅሜው አላውቅም ነበር። ከዛ ፎቶን አንስቼ ቀጥታ የሄድኩት ወደ ጓደኛዬ ነበር እንድታሳየኝ እንዴት ነው ማድረግ ያለብኝ ብዬ እና እንዳጋጣሚ ሆኖ እንዲህ አድርገሽ እንዲህ አድርጊ ያለችኝ። እሺ ብዬ ማድረግ ያለብኝን ስቴፕ ተጠቅሜ ፖስት አደረኩኝ። አብዛኛውን ጊዜ ሰዎች ስንት ነው ብሎ ይጠይቃሉ፣ ግን አይገዙም። ይጠይቃሉ አይገዙም። እሺ ብሎ ደግሞ ከጠየቁክ በኋላ ዋጋውን ይጠይቁክና በዛው ይተውካል። ግን ላንቺ ያው የስራ ሞራል ነው ማውራቱ ራሱ። አዎ እንደ ጀማሪ ሞራል ነው። አዎ በጣም ድድን ማለት ያካሰው ይፈልገዋል ነው ያለው የነበረው። ምክንያቱም የሆነ ሰዓት ላይ ልክ ፖስት እንዳደረኩት ሀይ ባይሉ ይኖረው እንዳጋጣሚ አቆመው ነበር ማለት ይችላል። መሰላቸት ይኖረው በሚገባ። እነሱ ግን አዋሩኝ ኦኬ ብለው ይጠይቁኝና ግን ይጠፉ ነበር። አንዳንዶቹ ለመግዛት ድረስ ይደርሱና ኦኬ ግን አዲስ አበባ አይደለም የሚሉኝ። ኦኬ በቃ እሺ። ወደ ክፍለ ሀገር ደግሞ መላክም አልጀመርኩም ነበር። እሺ እላችኋለሁ። ኦኬ አንቺ ቤት ለቤት እንደ ዴሊቨሪ አልጀመርሽውም ነበር ነው ስራው? ቤት ለቤትማ ዴሊቨሪ አድርጋለሁ፣ ግን ከአዲስ አበባ ውጪ ለሆነ አልጀመርኩም። የለኝም አክሰሱን እንዴት እንደሆነ በዛ ሰዓት ላይ እና እንደውም ለጓደኛዬ ነግሬያት በአጋጣሚ እንዴ ብትነግረኝ እኮ አለ የሆነ ነገር ስም ጠቅሳልኝ አለ እና በሱ መላክ ትችይ ነበር አለችኝ። ከዛ እኔ አላወቅኩም ነበር ምን አልኳት።
ኦኬ እሺ በቃ ብላን ግን ከዛም በኋላ ደንበኞች ቀስ በቀስ እንዳለ መጡ። መሸጥ ጀመርኩኝ። ይሄኩኝ አክስቴ ገዛው ካለችን ቦታ መሸጥ ጀመርኩኝ። እዛ ግን በቦርሳ ብቻ አልነበረም መሸጥ ነው የጀመርኩት። ከፍ እያልኩኝ መጣሁ። መነሻው እንዴት ተገኘ? ከየት መጣ የዚህ ስራ መነሻ? እንዳልሽኝ ያው ቤተሰብም ትንሽ ያው አልሰጠኝም። ይሄን ያህል ትልቅ የሚባል ኑሮ አይደለም የሚኖሩት፣ ብርም አልሰጠ። እንዴት በምን ተነሳሽ? እንትን ነው አሁን እንዳልኩ ማርኬት ፕሌስ ላይ ቀረጥ የሚባል ነገር የለም። እና ደግሞ ሄጄ ገንዘብ ደግሞ እቀበላለሁኝ አይደለ? መጀመሪያ በምገዛበት ያን ያህል ውድ ስላልነበረ በዛ ማሚ ነው እንዳጋጣሚ ገንዘብ ስጪኝ ብያት በሱ ገዛሁኝ ለራሴ በሚለው። ከዛ በሱ ነው መሸጥ የጀመርኩት። ደግነቱ የኔ ገበያ ያቺ ሻጯ ብቻ ናት ያዘችብኝ። እኔ ሄጄ የራሴ ትርፍ ብቻ ነው ያለኝ፣ ሌላ ነገር የለውም በመሃል። እና እሱን ነገር ያጠናከርኩት በመጣበት ጊዜ በመሃል የምከፍለው የቤት ኪራይ ምን የለኝም። እስከ ትንሽ አመታት ድረስ ሱቅ ምናምን አልከፈትኩም። ማደርገው በስልኬ ብቻ በመደዋወል አውቃለኝ። በቃ ተቀባይና አድራሽ ይሁን ቤትሽ ካሽን አድርገሽ። እሺ ሰዎች ደግሞ እኔ ባመጣላቸው ነገሮች እያንዳንዱን ነገር ወደዱት። ኢቭን እስከ ቲፕ እስከ መስጠት ድረስ እዚህ ድረስ መጥተሽ ምናምን ብለው ቢያንስ እኔ አሁን 3000 ብላቸው እነሱ እስከ 3500 ድረስ ሰጡኛል ማለት ይችላል። ቤታቸው ድረስ ሄጄ በመሰጠባቸው ሰዓት ላይ እና ያንን ቲፕም አለ ምንም አለ ድካሙ እስካለ ሆኖ ድረስ በጣም ብዙ ውጣ ውረዶች አሉት። ቤታቸው ድረስ አንዳንድ ሰዎች ቤታቸው በር ድረስ አንኳኩተው እንድትሰጣቸው ይጠብቃሉ። ግን ምንም ምርጫ የለኝም ስራ እስከሆነ ድረስ እንደዛ አደርጋለሁኝ። እና በዛ ምክንያት ነው ያን ሁላ ነገር ሰራ የከረምኩት። ከዛ ወዴት ቀጠልኩኝ መሰለ? ከቦርሳው ከአንዳንድ እቃዎች ወደ ጓደኛዬ እንዳጋጣሚ ሆኖ ማርኬቲንግ ነበር የተማረችው፣ ትበልጠኛለች በእድሜ እና የቤት አሻሻጭ ነገር ላይ አለችበት። ከዛ እሱን ነገር ላይ አሻሽጭልኝ እና ኮሚሽን ሙሉን አላስብልሽም ለእኔ ማስባለሁኝ ቤቱም ስላመጣኝ አንቺም ከቦርሳው እጥፍ የሆነ ያህል ገንዘብ ታገኛለሽ አለችኝ። ኦኬ እሺ አልኩኝ። እዛ እንደምንም ብዬ ለማሻሻጥ ሞከርኩኝ እሱን ነገር። እሱን በማሻሻጥ በቻልኩበት ሰዓት ላይ የሚገባልኝ ኮሚሽን ነበር። እሱን ኮሚሽን ቆጠብኩኝ። ስቲል ግን የማርኬቱ ላይ አልተውኩም ማለት ይችላል። ስቲል የሆነ ማምጣት ያለብኝ እቃ ካለ አምጥቼ አስቀምጣለሁ። ከዛም በኋላ እሸጣለሁ። ማምጣት ያለብኝ ስቶር ማድረግ ጀመርኩኝ። እቃዎችን እያንዳንዱ ነገሮችን ስቶር ካረኩኝ በኋላ በቃ እየሄድኩኝ መስጠት ነው። ሌላ ጊዜ ቦታቸው ጋር ሄጄ ገዝቼ ስፈለግ ገዝቼ ነው ሄጄ ድጋሚ የምሰጣቸው። አሁን መቀመጥ ጀመረ እቃው እየተገዛ። እቃዎችን ስቶር ማድረግ ጀመርኩኝ። እቃዎችን ስቶር ባረኩኝ ቁጥር ስለ ሰው፣ ስለ ገበያ፣ ስለ እያንዳንዱ ቦታዎች የት ይገኙ የት አይገኙ የሚሉትን ነገሮች እንዳለ አወኩኝ ማለት ትችላለህ። ሁሉም ሰዎች ደግሞ አወቁኝ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እሺ እንዳልሽኝ እንግዲህ ያው ቤትሽ እቃዎቹ መጠራቀም የጀመሩት እቺ ጓደኛሽ ባገናኘችሽ ነው። በምታሰራሽ ስራ ፍራንኮች ትርፍ ማግኘት ስትጀምሪ እቃዎችሽን እያጠራቀምሽ መሸጥ ጀመርሽ። ከዛ ወዴት ተኬደ? ከዛም በኋላ ያው እያንዳንዱ ነገሮችን ማወቅ ጀመርኩ። በተለይ ደግሞ አሁን ቤት ላይ ነበር አይደል እሰራለሁ ያልኩክ። እዛ ቤት ምን ብጀምር ምን ያዋጣኛል የሚለውን ከማርኬቲንግ ጓደኛዬ ጋር አወራን። ከዛ እዚህ አካባቢ ሱፐር ማርኬት ብትከፍቺ አሪፍ ነው የሚሉትን ነገሮች ነገረችኝ። ግን ለመክፈት በጣም ብዙ ነገሮች ይፈልጋል።
ተባባልን። ያንን እስከምትፈልጊ ድረስ ግን ቦታውን እኔ ያገናኝሻለሁ። አንቺ ግን ውስጥ መግባት ያለባቸውን እቃዎች እያንዳንዱን ነገር ማግኘት አለብሽ። ከዛም በኋላ ነው መክፈት ያለብሽ። ምክንያቱም መክሰር የሚባል ነገር አለ። ልትከስሪ ደግሞ አልፈልግም አለችኝ። ስለዚህ ጓደኛዬ እሺ አልኳት። ከዛም በኋላ እያንዳንዱ ማደርጋቸውን እቃዎችን ሴለሮቹን ስለማቅ እነሱ ያን ያህል አይዙብኝም። ምክንያቱም በጣም ብዙ አመታት ከነሱ ጋር ነው ማደርገው ግንኙነት። እነሱ ሰጡኛል፣ ሄጄ እሸጣለሁ፣ ሰጡኛል። ጭራሽ በውስጤ ደግሞ ዴሊቨር የሚያደርግልኝ እንኳን ሰዎች ራሱ ቀጥሬ ነበር ሰዓት ላይ አካባቢ። ምክንያቱም ስራው አሪፍ እየሆነ መጣ። ኔትወርኩ ተሰራጨ፣ አሪፍ ሆነ። ከዛ አንድ ባንድ እያረኩኝ ለዛኛው እቃ ገንዘብ ማጠራቀም ጀመርኩኝ። ገንዘብ ማጠራቀም በጀመርኩኝ ጊዜ ያው እሷም ቦታ መፈለግ ጀመረች ለኔ። የትኛው ቦታ ብትሆኚ አትከስሪም፣ የትኛው ቦታ ላይ ብትሆኚ ትርፋማ ሆነሽ የበለጠ ሌላ ብራንች ትከፍቻለሽ የሚለውን ነገር ከእሷ ጋር ማውራት ጀመርን። ከዛ እሷም ማድረግ የጀመረችው ለኔ በርቺ፣ ጎበዝ፣ አንቺ ላይ ግን ያን ያህል አልይዝብሽም፣ ጓደኛሽም በሆንም አልገዛሁትም። ግን ቦታውን አክቹዋሊ ተከራይቼው ነው። ግን የደላላ ያው ማርኬቲንግ ሌላኛው ስሙ ደላላ ነገር ነው እያልኩኝ ያሸፍባት ነበር ለሷ። እሱን አደረገችልኝ። ቦታውን እንደምንም አጋዛችኝ። ሶሪ ተከራየሁኝ። ቦታውን ከተከራየሁኝ በኋላ እቃዎቹ እንዳለ አጠራቀምኳቸው ገንዘቦችን ወደ እቃ መግዛት ጀመርኩኝ። እቃ ገዛሁኝ። ሰው ቀጠርኩኝ። በውስጡ የሚያግዙኝ የነበሩ ዴሊቨሪ ያደርጉ የነበሮችን እንደ ካሸር አንዳንዱ ስራዎች ሰጧቸው። ማውረድ ማምጣት የሚሉትን እያንዳንዱ ስራዎች ሰጧቸው። የምታውቁት ሰዎች ካሉም አምጡ ማለት ጀመርኩኝ። ሁሉም ሰው እሺ ብለው ደስ ብሏቸው እህታቸውን ምናቸውን ይዘው እያንዳንዳቸው መጡ ማለት ይቻላል። ከዛ የምትቆጣጠርልኝ ራሱ አለች። ዋና ማናጀር አድርጌ የቀጠርኳት አለች። እሷም አላሳፈረችኝም። እስካሁን ስንሰራ በነበረበት ሰዓት ላይ አድርጌ የምላትን እያንዳንዱን ነገር ታደርጋለች። ያን ያህል ቅርብነት የለንም፣ ግን ደግሞ ስራ ላይ ምን ያህል ስሬስ እንደሆንኩኝ ሁሉም ሰዎች ያውቃሉ። ውስጥ ያሉ ሰዎች እያንዳንዱን ነገር ማደርጋቸውን ነገሮች ከምን ተነስቼ ምን ደረስኩ የሚለውን ለእነሱ ማሳየት ባልፈልግም፣ አሁን ላይ ባለኝ ነገር ግን ማድረግ አለብኝ የምላቸውን እያንዳንዱን ነገሮች እንዲቀለድበት አልፈልግም። ገና ለገና ሱፐር ማርኬት ከፈትኩኝ ብዬ እነዛ ሰዎች መስራታቸውን ትተው እንዲበላሹ አልፈልግም። ምክንያቱም ነገ ከነገ ወዲያ መክሰር የሚባል ነገር ይመጣል ብዬ ነው። የኔ ታሪክ ከአንድ አክስቴ ከገዛችው ቦርሳ ሱፐር ማርኬት ደርሷል። እኛም ያው ዝም ብለን የሰማንበት አጋጣሚ ነው ዛሬ። ውድ ቤተሰቦቻችን ያው አነሳሷን በሷ በቃል በገለጸችው ብቻ ሳይሆን ውስጡ ደግሞ ብዙ ቻሌንጆች ይኖሩታል፣ ውጣ ውረዶች አሉት። እንዳለችው አሁን በስልክ እቃዎቹን ለቃ ሰዎች ጠይቀዋት ሀሳብ ሲቀይሩ ምናምን ያ ጊዜ ማለት እሷ አሁን ቁጭ ብላ በትንሽ ደቂቃ ያወራቻት ሳይሆን አመታትም ሊሆን ይችላሉ፣ ወራትም፣ ሳምንታትም በእንደዚህ አይነት ቻሌንጆች ተስፋ ባለመቁረጥ ነው እዚህ ጋር የደረሰችው። እና ለእናንተም እንግዲህ የማስተላልፈው መልእክት በዛሬው ፕሮግራም ላይ እንግዲህ ተስፋ መቁረጥ የሚባል ነገር እንደሌለባችሁ፣ አብሶ ደግሞ ሴት እህቶች ለሆናችሁ እንግዲህ ሴት ናት፣ ወጣት ናት። በዚህ እድሜዋ ራሷን ችላ ቤተሰቦቿንም በውጪ ሆና እየረዳች ራሷን የሆነ ሱፐርማርኬት ከፍታ በስሯ ብዙ ሰራተኞች እያስተዳደረች የምትገኝ ሴት ሆና ነው እንግዲህ ያገኘናት። እናንተም ብሩም ኖሯችሁ ወይም ደግሞ ለመስራት ብቻ ሀሳብ ኖሯችሁ ዝም ብላችሁ ቤታችሁ እጃችሁን አጣጥፋችሁ ለተቀመጣችሁ ውድ ቤተሰቦቻችን እንግዲህ ትምህርት እንዲሆን የምንደክመው የምንለፋበት ቪዲዮ ዛሬ ይህን ይመስል ነበር። የእህታችን ታሪክ አንዳንድ ሰዎችን ታሪክ ይቀይራል ብለን እናስባለን። ለሌሎቻችሁ ደግሞ ለወንድ ወንድሞቻችን ደግሞ እንግዲህ አርአያ የሚሆን ወንድ ፈልገን እንዲሁ ስናገኘው ከሱ ጋር ደግሞ ቆይታ አድርገን ለእናንተም ቻሌንጁን እንድትቋቋሙት እንዲያደርጋችሁ እናደርጋለን። ግን የእህታችን ምክር እና ሀሳብ ያው በዚሁ አጋጣሚ ለወንድም ለሴትም ነው። ጾታ የሚገልጽ አይደለም። ሴት ነኝ ብላ ወደኋላ አልቀረችም፣ ወንድ ነኝ ብላም ቁጭ አላለችም። ተነስታ እየሰራች ከሁሉም እኩል ከወንድ እኩል ለፍታ እዚህ ጋር ደርሳለች። እና ውድ ቤተሰቦቻችን ይሄ ለሁሉም ትምህርት እንዲሆን እንላለን ማለት ነው። ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየት ደግሞ ኮሜንት ሴክሽን ላይ ይቀመጥልን። ሼር አድርጉት ለወዳጅ ለዘመድ ለጓደኛ ለቤተሰብ በአጠቃላይ ለኔ ለምትሉት ሰው ቪዲዮን ሼር አድርጉትና ሁሉም ከሷ ህይወት እንዲማርበት አድርጉ ማለት እንወዳለሁ። አዲስ ቤተሰብ የሆናችሁ ደግሞ ቤቱን ሰብስክራይብ በማድረግ ቁም ነገር እንድታገኙ ትምህርት እንድትወስዱና የሚመጡባችሁን ቻሌንጆች ቀድማችሁ መቋቋም እንድትችሉ ትምህርት እንድትወስዱበት ሰብስክራይብ አድርጋችሁ ቤተሰቡን ውላለው። ቀጣይ ቀን እናንተ በምትሉን መሰረት እንግዲህ ለእህታችን ይሰጣት የምትሉትን ሽልማት መልሰን ይዘን መተን የምንገናኝ ይሆናል። እስከዛ ቸር ቆዩልን።
እንግዲህ ውድ ቤተሰቦቻችን ተደብቀን እየጠበቅናት ነው። ድብቅ ካሜራን ቤቱ አድርገናል። ያው ቤት ውስጥ ማግኘት የምንችለው አንዳንድ ነገር ካለ ብለን ነው። ያው ማስተር ቁልፍ ይዘናል። እስቲ ገብተን ቤት ውስጥ ምን እንደምናገኝ እናያለን። ካሜራማን ተከታተላት እንደወጣች። ያው ግቢ ውስጥ ትንሽ ደበቅ ያለች ቦታ ላይ ነው ያለነው። ከዛ በኋላ እንግዲህ ከግቢዋ መውጣቷን ስናቅ በማስተር ቁልፍ ከፍተን የምናገኝ ይሆናል። እስቲ ቤት ውስጥ ገብተን ምን እንደምናገኝ አብረን እናያለን። ላይክ፣ ሼር፣ ሰብስክራይብ አሁንም አይረሳ። ሀሳብ አስተያየት ደግሞ ኮሜንት ሴክሽን ላይ አስቀምጡ። ውድ ቤተሰቦቻችን ወደ ቤት ይዘናችሁ እንግባ። ውጭ አሉ አይደል? እነዚህ የተፈጩ ስጋዎች ናቸው። እንደተነገረን እንግዲህ ራሷም ትመገባለች። እነዚህ ነገሮች እያየ ነው። የተፈጩ ስጋዎች ናቸው። ሴት ሰውዬው በደንብ አድርጎ ይህንን ነገር እንድትመገብ አስለምዷታል ማለት ነው። ውድ ቤተሰቦቻችን ያው በኋላም ድብቁን ካሜራ ካየን በኋላ መልሰን እዚህ ቤት መጥተን ምን እየተፈጠረ እንዳለ አብረን እናያለን። እናንተ አብሮነታችሁ ስላልተለየን እናመሰግናለን። ከዚህ በፊት በጣም ረጅም ጊዜ በዚህ ጉዳይ ላይ ስንለፋ ስንደክም ነበር። ውድ ቤተሰቦቻችን የእውነት ይሄ ነገር በጣም የሚያስጠላና ቆሻሻ የሆነ ነገር ነው። አሁን ደግሞ ነጮቹ ጭራሽ ይህን ነገር ይዘውብን መጥተዋል ማለት ነው። ውድ ቤተሰቦቻችን ያው እንዴት ማናገር እንዳለብኝ አላውቅም። ይሄ ጉዳይ በጣም አሳሳቢና አስፈሪ የምንለው አይነት ነገር ነው። እናት አባቶቿም ከአካባቢው ላልተወሰነ ጊዜ ከሆነ ጊዜ በኋላ እንደጠፉ መረጃዎች ደርሰውናል። እነዚህም ለምን እንደሆኑ የምናጣራ ነው የሚሆነው። ምክንያቱም እቺ ልጅ ምንም ነገር ከማድረግ ወደኋላ አትልም ብዬ ስለማስብ ማለት ነው። ውድ ቤተሰቦቼ እስቲ ከድብቁ ካሜራ በኋላ ምን ይፈጠራል አብረን ላይክ፣ ሼር፣ ሰብስክራይብ ይደረግ። ሀሳብ አስተያየት ደግሞ ኮሜንት ሴክሽን ላይ ይቀመጥልን። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ። ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ሄሎ ሄሎ፣ መቅደስ እንዴት ነሽ? ደህና ነኝ። ደህና ነሽ? በባለፈው ጉዳይ እመጣለሁ ብለሽ ነበር እኮ አይደለ እንዴ? እኮ ቀብር እንዳለብሽማ እኮ ነግረሽኛል። ማለት ቀረኝ
እሺ ዛሬ እፈልግሻለሁ። ዛሬ ነኝ። አዎ የምናወራቸው ነገሮች አሉ። ሲጀምር ደግሞ ዝም ብሎ ለቀቁ የሚባል ነገር የለም። አዎ እሺ እንድትመጪ ቤቴን ታውቂዋለሽ አይደለ? አዎ እሺ ደውዪልኝ ስልሽ በቃ ቻው። ሰላም እንዴት ነህ? ኮቴ የለም እንዴ? አልሰማሽኝም እንዴ? አልሰማሁም። እንዴት ነሽ? ደህና ነኝ። ፈልገሽ ነበር? አዎ። ጉዳይ ነው? እንዴት ሆነ የመጋዘን ጉዳይ? አሪፍ እየሄደ ነው። አሪፍ ነው? አሪፍ እየሄደ ነው። በትክክል ሰዎችን እየወሰድክ ነው? እየሄደ ነው እኮ ያን በጣም ቆንጆ እየሄደ ነው። ጥሩ እንቅስቃሴ አለ። ስንት ሰዎች ቢያንስ ስንት ሰዎች ይወስዳል? ቢያንስ በቀን እስከ 25 26 አካባቢ 25 ድረስ ከጠበቅኩት በላይ ነው። አሪፍ ነው። እና ስለዚህ እስከዛሬ ስታደርገው እንደነበረው ሆስፒታል እየሄድክም ትሰጣቸዋለህ አይደል? እንዴት ነው የምታደርገው? ቆይ ሆስፒታል ሄደህ ማለት የተሻለ ጤናማ እንዲሆን ጥሩ አመለካከት እንዲኖራቸውና አእምሯቸውን በደንብ እንዲጠብቁና ራሳቸውን በደንብ እንዲጠብቁ ነው ያደረኳቸው ያሉት። በጣም አሪፍ እኮ ምንም አልተዘናጋም። እዛ አካባቢ የሆነ ነገር ካዩብክ በአፋጣኝ ጉዳይ ነው የሆነ ነገር መረጃ ያደርጉብናል ብዬ አስባለሁ። አይ እሱን በጥንቃቄ ነው የሰሩት ያሉት እኮ እንደሚጠይቅ ሰው። በተለይ ደግሞ ብዙ ጥያቄ የሌላቸውን ሰዎች ነው አይደል ሄደህ የምታገኘው? እኮ ጥያቄ የሌላቸውን ሰዎች ሄደህ በምታገኝበት ሰዓት ላይ ሙዝም ይሁን ለገንዘብ መቼስ ምንም አትሰስትማ። አረ ያውቅሽ መቅዲ እንደዚህ አይነት ጉዳይ እኮ እኔ ተመሳው አይደለም ማለት በገንዘብ ጉዳይ ላይ ምንም መሳሳት የለብህም። ካልከፈሉ እንኳን የሆስፒታላቸውን ትከፍልላቸዋለህ። ምክንያቱም እኛ ላይ ትረስት ማግኘት አለባቸው። እኚህ ሰዎች ለምን እንደምፈልጋቸው ደግሞ ታውቃለህ፣ የት እንደምትወስዳቸውም ታውቃለህ። እንደዛ ብሎ እስከ ብሎ እስከሚመጡ ድረስ ሁሉንም ነገር የሚፈልጉትን ነገር ማድረግ አለብህ። በተለይ ደግሞ በቅርብ ብዙ ቤተሰብ የማይከታተላቸውን ሰዎች ቤተሰብ ካላቸው አደጋ ነው ለኛ። ይሄን ታውቃለህ። ሌላ ልትነግረኝ የምትፈልገው ነገር አለ? በስራ ላይ ያጋጠመ ዛሬ አንድ እንትን መጥቶ ትንሽ የሆነ ለየት ያለ መጥቶ ነበርና ምንድነው ምናምን ብዙ ጥያቄ ያቀርበው ነበር። ምናልባት አላወኩትም። ምን አይነት ሰው? ጸይም ነው። ፎቶን ስልክ ፎቶን ስጪው ነበር። እናትሽ ምን ብሎ ጠየቀሽ? ምንድነው ምናምን ብሎ ብዙ ጊዜ ይከታተለኝ ነበርና ከዛ መጣ አስረዳው። እንደውም እሱ የሆነ ምንድነው ምናምን እስኪ ቴስት ላድርገው ምናምን ብሎ እሱ ቀምሶታል ራሱ። ምኑን ነው የሚቀምሰው? ሱፐርማርኬት መጥቶ ምን ማለት ምን ግር የሚል ነገር? አይ የሆነ በቃ ማለት እንጃ አላወኩም። ከዛ ጠይቀው ከዛ አሳምኘው በሚያሳምንበት መንገድ አሳምኘው ነው እኮ። ምን ሊጠረጥረን ችሎ ነው ያን ያህል ለማሳመን ድረስ የምትሞክረው? ምክንያቱም ሱፐርማርኬት እስከሆነ ድረስ ምን ሊያጠራጥረው ይችላል? እኔ እንጃ። ይሄን እኔ ምናልባት ያኛው ልጅ ብዙም እንትን አልተዋጠልኝም። ምን ይመጣሉ ሁሌ እዛ ሱፐርማርኬት ቤት? ከእሱ ጋር ብዙ ጊዜ አየዋለሁ ከልጁ ጋር በል እነዛን ሰዎችን ጥንቃቄ አድርግ። እንትን ማለት እንድታሳውቂውና እንድትነግሪው ነው ልነግርሽ አስቤ ነበር። ፎቶውንም ትነግረኛለህ፣ ትልክልኛለህ በቴሌግራም ላይ። ከዛም በኋላ ተገቢውን የሆነ ድርጊት ታደርጋላችሁ። እንግዲህ እየተጠራጠረ ይሄን ያህል አንተም ልትጠረጥረው ከቻልክ ተገቢውን የሆነ ድርጊት ታደርግበታለህ። ራሱ ማስወገድ ካለብን እናስወግደዋለን። ግዴታ ነው። ምክንያቱም ስራችን ላይ አደጋ ሊፈጥርብን ከቻለ እሱ ነው የሚያስፈልገው። እሺ አንቺ አዲስ መረጃ ለብሽኛል። እስኪ እሱን ደግሞ ዛሬ ስጭኝና በዛው በዚህ በመጣሁት አካባቢ እሱን መረጃ ይዤው ብሄድ አሪፍ ነው። እሺ እሱን መረጃ ቴሌግራም ላይ አታች አደርግልሃለሁ። ከዛ እሱን ስለ ዝርዝሩ አትነግሪኝም? ሎኬሽኑ ምንም እዛ ላይ ነው ያለው እና ያንዳንዱ ነገር ደግሞ አይተህ ከዚህም በኋላ በሎኬሽን ነው የምሰራው። ሎኬሽን ነው የምልክልክ። ከዛም በኋላ በዛ ሎኬሽን ትራክ አድርገህ የምትደርሰው እዛ። ግን እንትንሽን ስልክሽን ጠንቅቅልሽ
ቆይ ይሄን ያህል ምን ብለውክ ነው እነዛ ሰዎች? ማለት ትንሽ ነው ማለት የዛን ያኔ የተጋነነ ነገር አይደለም፣ ግን በቃ ውስጤ ሰላም አልተሰማሁም እኮ። መልቀቅ አልነበረብህም? አይ አሳምኘዋለሁ፣ በሚያሳምን መንገድ ነው እንትን ያልኩት። ያን ያህል እኔ እኮ ግራ ይገባኝ ማለት ነገሩ የነበረ ሀሳቡ ምንድነው እንደዚህ የሆነ ምናምን የሚባል ወሬ ሰምቼ ነበር ምናምን ብሎ አይ ተይው፣ እሱን ማውራት እዚህ ላይ አያስፈልግም። ምን አለ ማውራት ያስፈልጋል። ለኔ ካላወራሁ ሌላ ለማለት ታወራው ነው እዚህ ላይ ማለት ስጋው ላይ ምን አለ አለ? ስጋው ላይ ትንሽ ለየት ያለ ሴንስ አለው ምናምን ብሎ ነበር። መጥቶ ይገዛል ነው ሰውየው? ከዚህ በፊት መሰለኝ ከጓደኛዬ ጋር ይመጣል፣ ከዛኛው ጋር ሽፍቱ ከጓደኛ ጋር ጭራሽ ጓደኛክ ነው እንዴ እሱን ይዞት የሚመጣው? እሱን ይዞት የሚመጣው ጓደኛክ? እሱ ኦኬ። በአፋጣኝ ጓደኛክ እሱን የሆነ ነገር እንድታደርግ በተለይ ደግሞ እሱን ለማስወገድ ካለብኝ ምን ላስወግደው ፈቃደኛ ነሽ? ጓደኛክን ዛሬ ጨርሰን ጓደኛክን ተገቢ ነው ድርጊት አድርግለት ለሱ። የጓደኛውን ነገር ደግሞ ይወገድ ወይስ የሰውየውን ነገር ፎቶውን መላክልኝና በቅርቡ ማውቀው ከሆነ እናወራለን፣ ችግር የለውም። አሁን ግን መጠበቀው ሰው አለ፣ መሄድ ትችላለህ። ሌላም ትነግረኝ ነገር የለም አይደል? አይ የለም፣ ብቻ ሎኬሽንሽን እልክልሃለሁ ቴሌግራም ላይ። እሺ ነገር ሌላ ነገር ካለ አሳውቀኝ። እሺ አሳውቅሻለሁ። ለማንኛውም እደውልልሻለሁ፣ ስልክሽን ክፍት አድርጊ። እሺ